مدام سيبرا جبتي سلام جتبات يا رب كيا أنا هاجري أور دبت وراكون أبو تفو في سان ستين كل فانو ماني ما يسك ماوري سبب رشم بون أوري ሰላም እንጥራት ሰላምዬ እንዴት ነሽ? ሰላም ነው። እኔ ደህና ነኝ። እኔ ማራ እንዴ ነይ። እስኪ ቤሩት የሆነች ልጅ ችግር ላይ ናት እና እገዛሽ እንፈልጋለሁ። ነይማ በቃ ምንም ማድረግ አይቻልም። እስኪ ቆይ ለቆንስላ ላሳውቅልሃለሁ። ካላስ ኮመንቱን አትዝጉት ከዚህ በኋላ مو بين بس يسوي واي فانا تشوفي واي فانا تشوفي اشي كلا اشي كلا لا يعني كلا هي تبدي كلا اشي كلا ايه اشي ለምንድን ነው አስር የሚዩት የምታደርጊው? ፎከስ አድርገሽ ንገሪኝ። ችግር ላይ ያለሽው አንቺ ነሽ አይደል? እኛ ልንራሽ ነው ሰማናጊ ሚዩት 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 የምታደርጊው ምንድን ነው? ማሊ ሚዩት ይቀበጣ ቦሌቲ ፎከስ አድርጊ ነው። ስልኪ ነው ስልኪ ቀበችዋል ከኑ ሱሪያ ለብጃ አልጉበደን ከሰክ የጎደደ ራፋ እሺ ደራፍ ተሶዳዳ እሺ ፊት ፊት ጋር أما قابرنا كنت بري قداسي كنا قربيك يا كتير كنشات يعني كتير حولي لما ستاري ده هيك بقاليس أنا فليس أتمنى سنة بعدين قربي أتكلم ورا بعدين إيه قربي جا قلوا ورا بعد حبيبي أصل كواسا إذا قابت ولا أقدر مقبات فلقة شيء ميرا سوا يبتنا ماشي لك يلا مو بستادي ما هو سجاتا من دوني هن مقباتين سو سايز زجاجلين كسماتشو صق أرماسي قال لي على تبرع አትገላትም። ሎኬሽኑ አለ፣ ፓስፖርቱ አለ። ለቆንጽላ እናሳውቃለን። አትገላትም። ምንም መግደል የሚባል የበራኒ መንተን ልክ ቻለው ችግር አትፍጠሩ። በቃ ዝም በያቸው። ልከሽኛ ነው ነገር ስላለችኝ ለሰው ከተነገረ መገደሌ ነው። ሳይነገር የሆነ ነገር ይደረግልኝ። ሳይነገር ሊደረግ አይችልም። ቆንጽላ አመልክተን ቆንጽላ ጽሕፈት ቤት ነው ሊያደርግልሽ የሚችለው እንጂ በግለሰብ ደረጃ ሊደረግልሽ አይችልም። ስለዚህ ኤምባሲ ነው እኛ ምናሳውቅልሽ። ኤምባሲ ቲመለሲ ጎለሙ እንደው ከዚህ ደፍ ኤምባሲ ትደወሉስ ችግር የለው። እሺ እሺ ፓስፖርትሽ አለኝ፣ ሎኬሽንሽ አለኝ፣ የመዳምሽ ስልክ አለኝ፣ የመዳምሽ ፎቶ አለኝ። ሁሉን ነገር ልካልኛች ቡዜኔ ወደ እዚህ ስር እየሄዳችሁ አይነገርም ምናምን የምትሉት ታዲያ በሰማይ ነው እንደምትወጣው በትሞትም እነሱ የሚመስላቸው የሆነ እኛ ማፊያ እንመስላቸዋለን። የሆነ ቡድን እዛ ኖሮ ደውለን ሂድና የመዳምን ቤት ሰብራችሁ ልጅቷን አውጧትና ወደ ሀገር ቤት ይቻለው ሰዎች ይነገራል። ከዛ በኋላ ኤምባሲ የህግ አካላት አቢባ ደግሞ ህገ ወዳጅ ናት በህግ እንጂ ትላንትና እነሱ የመሰላቸው ላይ ደውለን ሎኬሽን ሰተን የሆነ የቀጠር ነው ጋርድ የሆነ ምናምን እኛ የማፊያ ቡድን ሆነን መዳም በሌለችበት ቤቱን ሰብረክ ልጅቷን አውጣት ምናምን ልጆችን ላይ ሲያስሮ ሲያወጡ አይተናል። ብዙዎቹ ተልኮ ምናምን በረሰበሹ እንደዚህ ሁኝ ምናምን ላይ ሞቅ ብሎ ይሄ አሸባሪነት ነው። አሸባሪ 70,000 ሰው 40,000 ሰው ይዞ አላየሽም እንዴ? ነገር አልደግፍማ። እኔ ህገ ወጥ ነገር እንደዛ በቃ ተደብቃ ልትወጣ እንደግፋል። ማንም ሰው ችግር ላይ ሲሆን ለኤምባሲ ለማሳወቀው ኤምባሲ ነው የሚረዳው። በቃ በህጋዊ መንገድ ካልሆነ በስተቀር ዝም ብሎ እንትን አይ ልክ ናት ያሉት እኮ አረብኛዋን ነው። ክሊያ ያለችውን ነው ልክ ነው ያሉት። ክሊያ የሚባለውን ነው። እሺ ሰላምዬ እንዴት ነሽ? አቡዬ እንዴት ዋላችሁ? ሁላችሁ ነው ሰላምማ እንዴት ነሽ? ጊዜ ሰላም ናት? አለን ሰላምዬ ኑሪልኝ ኑሪልኝ ታለሚኒ እናት ሁሌ በጠራዎች ቁጥር መተሽ ስለምታገዥ ነበር። በጣም አድርጌ ነው ችግር የለም። እሺ ይኸውልሽ ኪያ እህታችን በቤሩት ነው የምትኖረው። 2 ዓመት ኮንትራቷን ጨርሳ ወደ አገር ቤት ልትሄድ ስትል እሱን ጠይቃታለሁ። ጋይስ ጥያቄ ሙቤ ጠይቅልኝ። ጥያቄ ቅድም እሷ ሳትመጣ እኔ ብዬ ነበር። አሁን ኮመንታተር ተስታውቶች ሴትዮዋ ሆስፒታል ወስዳ አስመርምራሽ አለችው። ኩላሊትሽ ሆና እንደዛ እያልኳን ነው የሄደችው። ኪያ አቶ ኪቲ ጋር ፊዚካ በዳ ኪያ ጋፊ ነው ኪቲ
Mana yaalaa geessitee kalee kee ilaalchifteetti madaa miti. Mana yaalaa geessitee kalee kee ilaalchifteetti madaa miti. Erga gaafa calqaba qaama hojjechuus ilaalameet ilaalame. Qaama ካሰራችልኝ ቀን ጀምራ አላሳየችም። ታዲያ እንዴት ነው? እሺ አሁን ታርኪ ማርያም ችግር ያለው ድምጽ ይረብሻል። ታዲያ እንዴት ነው አንድ ሰው ኩላሊቷ ጤነኛውን በሽተኛውን ሳታስመረምር ይገጥማል አይገጥምም ሳታስመረምር የዛሬ 2 ዓመት አይዲ ለማሰራት ሜዲካል ካደረግኩ እኔ ከዛ በኋላ ሆስፒታል ሄጄ አላውቅም የሚል ሰው እንዴት ነው ዝም ብላ ኩላሊትሽን አምጪ የምትለው? እቃ ነው እንዴት ኩላሊት ወይ ልብስ ነው አውልቃ አንቺ የምትላት? ኤኒዌይ ነገር አልተዋጠልኝም። ዞሮ ዞሮ ግን እውነት ሊሆን ስለሚችል ከኝ የሚጠበቀው የእህታችንን ድምፅ ወስጄ ቆንጽላ ማድረስ ነው። ራይት አለቀ። እሺ አላስመረመረችኝም ብላለች፣ ሆስፒታል ሄጄ አላውቅም ብላለች። ፎቶ አለሽም እቺ ልጅ እውነቷን ሊሆን ይችላል፣ ፈጣሪ ነው የሚያውቀው። እገዛ ፈልጋለች፣ አቡዬ ታግዛታለች። አንዳንድ ልጆች ወደ ሀገር ሊገቡ ሲፈልጉ መዳም ጋር ተጨቃጭቆ መዳም እምቢ ስትል ምናምን መዳሜ ሀገር ልገባ እምቢ አለችኝ ብሎ ከተናገሩ ሰሚ ስለማያገኙ በተለይ ደግሞ ዛሬ 8 ሰው ስንት ጊዜ እያስገባው ሁሉም ሞት ፍርድ ተፈርዶባቸዋል። ኮንትራት ጨርሼ መዳም ገልሻለሁ ብላ በይዘግታ ብዳለች። እንደዛ ካላሉ ሰው ህዝብ ትኩረት አይሰጠንም። ልንገደል ነው ካላልን ይሄ ግን መቅረት አለበት መቅረት አለበት። ለምን እውነተኛ ሊገደል እንደ ብዙ አይነት ማናት እንደ እህታችን አባይነሽ አይነት ሊገደል የተዘጋጀ ስለሚሞትብን ወደ ሀገሬ መግባት ፈልጋለሁ እምቢ ብላኛለች በእናታችሁ ብላችሁ ቪዲዮ ስሩ። ቪዲዮ አቢባ ጋር ሼር ይደረጋል፣ እኔ ጋር ሼር ይደረጋል። ይዤ ወደ አቢባ መጣለሁ። ወደ ሀገር የመግባት መብት አላችሁ 2 ዓመት ከጨረሳችሁ። ደግሞ አስፈሪ ነገር ካጋጠማችሁ ወደ ሀገር የመግባት መብት አላችሁ። ግዴታ አይደለም 2 ዓመት መጨረስ። ስለዛ ነገሩን ለማካበድ አሁን አንዱ የሆነ ምሳሌ ልንገራችሁ ከይቅርታ ጋር ወሬ በዛ አትበሉኝና፣ አንዱ ምን አደረገ? በሬ ይጠብቃል አሉ። ጮኸ ዝም ብሎ አቡ ጮሆ፣ ለቀልድ ነው ጮሆ። በሬ አንበሳ መጥቶ በሬን በልቶ እኔ ሊበላኝ ነው አትርፉኝ ብሎ ሲጮህ ሰው እንዳለ ያለውን መሳሪያ ምናምን ሊያተርፈው ሄዳሉ። ከዛ ምን ሰው መጫወት አይችልም እንዴ ምን ሆናችሁ ምናምን ብሎ ሰው ላይ ቀለደ። ተመልሶ ገባ። ሁለተኛ ላይ አሁንም በደንብ ጮሆ ተበልቻለሁ በቃ በፈጣሪ በምን ብለው አለቀሰ። ህዝቡ የዛሬው ልጁ አምርሯል፣ ዛሬ እውነት ሳይሆን አይቀርም ብሎ እንዳለ መንደሩ ሄደለት። አሁንም ሰው እዚህ በቃ መጫወት መቀለድ አይችልም እንዴ ብሎ ህዝብ ላይ ቀለደ። ሶስተኛ ላይ እሱ ያለው አንበሳ መጣበት። አንበሳው በሬውን በልቶ እሱ እየጮኸ ማለት ነው። በሬ ያለቀ በቃ እኔ ሊገል ነው። ህዝቡ ምን አለ? በቀደምም ትላንትም እንደዚህ ብሎ እየቀለደ ነው አመሉ ነው ተብሎ ሰውየው ተበላ። ያ ነገር እንዳይመጣባችሁ ቅድም በአማርኛም ተርጉምልን ብላችሁ እየሰማችሁ ነበር። እኔ ቤት ማለት ነው 8 ሰው ገብቶ ሁሉም የግድያ ሙከራ ነው። ሁሉም ይቅርታ ልጅ እኔ እንድትገደሉ ያለም ወላሂ ዝንብ ያለ አግባብ እናንተ ላይ እንዲቀመጥ አልፈቅድም፣ ውስጥ አይፈቅድም። አቢባም እንደዛው ማንም ሰው አንድ እንጂ አበሻ በተለይ አንጨካከነን። ግን እናንተ ደግሞ ትንሽ ኮሽ ባለ ቁጥር ልገለኝ ነው የምትሉ ከሆነ ነገ ደግሞ ምን ትላላችሁ? ልገለኝ ኖርማል ይሆናል እኮ እንዳይለመድ ትክክል። ሰላምዬ ላስረዳት አንዴ አሁኑን ችግር፣ ከዛ ወደ ቅልቦች እንሄዳለን። ቅልቦች እየደወለ ነው ኢትዮጵያ ያለው ኤጀንሲ ጋር። እሺ ሰላምዬ አለሽማ? ያለው እዚህ ጋር ያለችው ክያ እህታችን ቤሩት ሀገር 2 ዓመት ኮንትራቷን ጨርሳ ወደ ሀገር ቤት ልትሄድ ስትል ሴትዮዋ እንደሷ ቃል ነው የምነግርሽ፣ ምንም አይነት ማስረጃ የለኝም። ሴትዮዋ አትሂጂ፣ ከመሄድሽ በፊት ኩላሊትሽን ስጭኝና ብዙ ብር ልስጥሽ፣ ኢትዮጵያ በአንድ ኩላሊት መኖር ትችያለሽ፣ ሀብታም ትሆኛለሽ አለችኝ አለች። እና በአረብኛ ያለችው እንድገኙ ስላት ያው አልቻለችበትም፣ ይገባኛል እንጂ አልናገርም ብላለች። ሶ አሁን 7 ወሯ ነው ሴትዮዋ። ኮንትራቷ ካለቀ 7 ወሯ ነው። የ4 ወሩን ደግሞ ሰታታለች። የ2 ዓመት ከ4 ወር ደግሞ ስትሰጧታል። የ3 ወር ደሞዝ ብቻ ነው ሴትዮዋ ጋር ያላት። ሴትዮዋ በዌስተርን ዩኒየን እየላከች ደሞዟን ደረሰኝ ትሰጣታለች። ስልክም ቤተሰብ ጋር ትደውላለች። ለቤተሰቦች ተናግርሻለሁ ስላት ለወንድሜ ተናግሬ ወንድሜ ታሞ ሆስፒታል ገባ በድንጋጤ አለች። ታዲያ በቃ ደንግጦ ሆስፒታል ገብቶ ብቻ በቃ ምንም አላረግልሽም፣ ውጭ ጉዳይ ሄዱ ሊከስልሽ ኤጀንሲ ላክሽን ሊያናገር ምንም አልሞከርም፣ ኩላሊት ቀልድ አይደለም አልሞከርም ብላለች። ስለዚህ አሁን ፓስፖርት ኮፒ አለኝ ለልጅቷ
ስልክ ቁጥር የመዳምም የሷም አለኝ፣ ሎኬሽኗም አለኝ፣ የመዳምም ፎቶ አለኝ። እነዚህን ዶክመንቶች ፎርዋርድ ላድርግልሽ እና ቆንስላ ሄድሽ ልታመለክችላት ትችላለሽ። አውዬ ችግር የለም። አሁን ልጅቷ እንዳለው ሙቤ ልጅቷ ለመሄድ ያደረገችው ጥረት ሊሆን ይችላል። ትክክልም ልትሆን ትችላለች፣ ላትሆንም ትችላለች። በሁለት አይነት መንገድ ይዘነው እንሄዳለን። ግን አሁን እሷ ሜቢ ለመሄድ ፈልጋ ምክንያት አቅርባ ሊሆን ነው የሚችለው፣ ወይም ደግሞ አለመግባባት ሊሆን ነው የሚችለው። መረጃውን ሙሉ ላኪልኝ። ያው ዛሬ ዝግ ነው፣ ነገ ጠዋት ላይ ከነሱ ጋር ኮሚኒኬት ተደርጎ የምትገባበትን እንጂ ኩላሊት ሽጪ ግዢ የሚለውን ምንም አይነት ነገር አናቀርብም፣ ማስረጃም ስለሌለ። ግን ልጅቷ ኮንትራት ጨርሳለች፣ ወደ ሀገሯ መግባት አለባት፣ ቤተሰብ እየጠየቀ ነው የሚል ነው የምንሰጠው፣ የምንጠይቃት ሀይሚን አሰራ። እሺ በአጭሩ እንደዚህ ነው ብዬ አልልሽም። እንዳልኩሽ ነው፣ ከማጣራት ልጅቷን ወደ ሀገር መላክ ነው የሚሻል። በቃ ወደ ሀገር መሄድ ነው የምትፈልገው፣ ወደ ሀገር መሄድ ትፈልጋለች። ሴትዮዋ አትሄጂም ብላ አስቀምጣታለች ነው የምንለው እንጂ ማስረጃ ስለሌለን ጉዳይ ማውራት አለ። ላኩልሽ የልጅቷን ፓስፖርት